ያለ እድሜ ከፊት ለፊታችሁ ሽበት ለበቀለባችሁ ለበዛባችሁ፣ ኧረ ንብረትዬ እባክሽ መፍትሄ የብሔር ሆነብኝ እኮ ላላችሁኝም፣ እንዲሁም ደግሞ ጸጉራችሁ እንደዚህ ብዝት አድርጎና ጥቅጥቅ አድርጎ ያሳድግላችኋል። በነገራችን ላይ ለሽበት ብለን የምንጠቀመው ቅባቱ ጸጉራችንን በጣም ነው የሚያበዛው፣ የሚያፋፋልን፣ የሚያሳድግልን እና እንዲሁም ደግሞ ጸጉራችንን በጣም ነው የሚያሳምርልን። እኔ ከዚህ በፊት ሰርቼ ብዙዎቻችሁ ኮሜንት ላይ በጣም ጸጉሬን አሳምሮልኛል፣ አብዝቶልኛል፣ ስስ ነበር በጣም መልሶልኛል ብላችሁኛል። በጣም ነው የማመሰግነው። የእውነት የጠቀማችሁን እንደዚህ ኮሜንት ላይ መታችሁ ስታሳውቅኝ የበለጠ እንዲበረታና ራሴም ላይ እንዲሰራ ነው የሚረዳኝ። የዛሬውም ለየት አድርጌ ሰርቼላችኋለሁ። በእርግጠኝነት በጣም ነው የምትወዱት ቪዲዮውን። እናንተ ግን ከእናንተ የሚጠበቅባችሁ ቪዲዮውን በትዕግስት ላይክ እያደረጋችሁ እስከ መጨረሻው መከታተል ነው። ምክንያቱም መሀል ላይ የማሳያችሁ እንዲሁም ደግሞ ጀምረን ስንወጣው እንዴት እንደምንጠቀም እንዴት ምን ያህል ሰዓት እንደምናቆየው ስለማናቅ አጠቃቀሙን ሳናቅ ስንቀር አይጠቅመንም ማለት ነው። እና ስለዚህ ቪዲዮውን እስከ መጨረሻው ተከታተሉ። ሰላም ብያቸዋለሁ። ግን ሰላም እንዲናችሁ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልኩኝ እንግዲህ ወደ አሰራሩ ስንገባ ስወስዳችሁ እዚህ ጋር በመጀመሪያ ደረጃ ጥቁር አዝሙድ ነው እኔ እየተመራመርኩ ነበርና ጥቁር አዝሙድ ለራስ ምታት እንዲሁም ደግሞ ሽበትን ያጠቁረዋል። እንዲሁም የበቀለው ሊበቅል ያሰበውን ደግሞ እሱን እያጠቆረ ስለሚሄድ እንዲሁም ደግሞ ፀጉራችን በጣም ነው የሚያሳድግልን። እዚህ ጋር እንግዲህ አንድ ማንኪያ ጥቁር አዝሙድ ተጠቅሜያለሁ። እናንተ በዛ አድርጋችሁ መስራት ተፈለጋችሁ አንዴ ሰርታችሁ ለወር ራሱ ማስቀመጥ ትችላላችሁ። ምንም ችግር የለም። በዛ ማረግ ትችላላችሁ። ከዛ እዚህ ጋር ቡና ነው የተጠቀምኩት። እኔ የተጠቀምኩት ኑስ ኮፊ ነው። እናንተ የኢትዮጵያ ቡና ካላችሁ ፍሬሹ ቡና እሱን ፈይታችሁ አምሳችሁ መጠቀም ትችላላችሁ። እኔ ግን ስለሌለኝ ኑስ ኮፊ ነው የተጠቀምኩት። ቡና የደም ዝውውር ስለሚያነቃቃ ደማችንን ያዘዋውርና በዛ ሰዓት ምንድነው ሽበቱን ያጠቁረዋል። እንዲሁም ደግሞ ፀጉራችንን ያፋፋልናል፣ ያሳድግልናል። እንዲሁም እዚህ ጋር አንድ ማንኪያ ተመሳሳይ ቁርንፍድ ተጠቅሜያለሁ። ብዙዎቻችሁ ቁርንፍድ ያሸብታል ትላላችሁ እንጂ ቁርንፍድ ወደ ሽበቱን ያጠቁረዋል እንጂ አያበዛም ማለት ነው። እንዲሁም የበለጠ ፀጉራችሁን እንዲያፋፋላችሁና እንዲያድግ ይረዳዋል። ከዛ ሁሉንም እንደዚህ ካደረግኩ በኋላ ሁሉንም በአንድ ካደረግኳቸው በኋላ እንደዚህ እንፈጨዋለን። ቡናው የተፈጨ ነው፣ ነገር ግን አብረነው የተፈጨው የበለጠ ይዋሃድልናል። ደረቅ ግብአቶችን እንደዚህ ፈጭተናል። ሌሎችም ግብአቶች ስለምጨምር እናንተ ተከታተሉ ማለት ነው። በቅደም ተከተል አሳያቸዋለሁ። እዚህ ጋር በመጀመሪያ ያው እንዳልኳችሁ ድቅቅ አድርጎ ቡናው እንዳለ አንደኛ ድምፅ እንዳያወጣ ያደርገዋል። ሁለተኛ ደረጃ ደግሞ ቁርንፍድ ጠንካራ ስለሆነ እንዲያፋጨው ይረዳዋል ማለት ነው። እና እንደዚህ አድርጌ በምታዩት መልኩ በነገራችን ላይ ሲፈጭ ይበዛል። ሲፈጭ ስለሚበዛ በዛ አድርጋችሁ መስራት ትችላላችሁ። ይሄ ለአንዴ ለሰራችሁ ለሁለት ጊዜ ሊበቃችሁ ይችላል። ምክንያቱም ይሄንን የምሰራላችሁ ግብአት ለሽበት ብቻ አይደለም፣ ለፀጉር እድገት፣ በተለይ ፀጉራችሁ በጣም ስስ ለሆነባችሁ፣ ለሚበጣጠስባችሁ ለልጆች ራሱ መጠቀም ትችላላችሁ። ለአንድ ሰዓት አቆይታችሁ ማጠብ ትችላላችሁ ማለት ነው። እንዴት እንደምታቆዩትም አሳያችኋለሁኝና ለሽበት ብቻ ሽበት ያለባችሁ ብቻ አይደለም ይሄን ግብአት መጠቀም ያለባችሁ፣ ለፀጉርም እድገት በጣም ጠቃሚ ስለሆነ። ከዛ እዚህ ጋር እንግዲህ በምታዩት መልኩ እዚህ ጋር ነጭ ሽንኩርት ተጠቅም ያለው። ነጭ ሽንኩርት ለፀጉር እድገት ከፊት ለፊት ለሸሸባችሁ፣ እንዲሁም ደግሞ ሽበቱን እያደበዘዘው እያጠቆረው ይመጣል። ሌላኛው ደግሞ የሽንኩርትና የነጭ ሽንኩርት ልጣጭ አንድ ላይ አድርጋችሁ አምሳችሁ ራሱ ፈይታችሁ ከእርድ ጋር ከቡና ጋር አድርጋችሁ ብትጠቀሙት ሽበታችሁ በጣም ነው የሚያጠቁርላችሁ። እሱንም በሌላ ጊዜ ይሰራላችኋለሁ። በነገራችን ላይ በተደጋጋሚ በጣም ብዙ ሲሰሩ አያለውኝ ይጠቀማሉ። እኔ ግን ያው ስታምሱ ሽታ ስለሚኖር ትንሽ ከበድ ስለሚል ነው የማልሰራላችሁ እንጂ በጣም አሪፍ ነው። በውሃ መልኩ ግን እኔ እጠቀመዋለሁ። በውሃም አሪፍ ነው። ከዛ እንደምታዩት እዚህ ጋር ወደ 8 ፍሬ ይሆናል እኔ የተጠቀምኩት ነጭ ሽንኩርት። ነጭ ሽንኩርት ለፀጉር እድገት በጣም አሪፍ ስለሆነ በዛ ብታረጉትም ችግር የለም። ነጭ ሽንኩርቱን ብቻው ራሱ ሰርታችሁ ብትጠቀሙትም ፀጉራችሁን በጣም ነው የሚያሳድግላችሁ። ከዛ እዚህ ጋር በምታዩት መልኩ ቀይ ሽንኩርቱንም ተመሳሳይ፣ ቀይ ሽንኩርት ተለቅ ስላለብኝ አነሳ አድርጌዋለሁኝ ማለት ነው።
ከዚህ በፊት እንኳን ከቀይ ሽንኩርት ውጭ ሌሎችን ግብአቶች ሰርቼላቸው እናንተ ራሱ በጣም ነው የወደዳቸው። ፀጉሬ በጣም ነው የተመለሰልኝ። እንደገናም ደግሞ ፀጉር በጣም ነው የሚያሳምረው ብላችሁኛል እና በጣም ነው የማመሰግነው። ከዛ እዚህ ጋር ሽታውን ታላችሁ ሽታው ቡናው፣ እንደገናም ደግሞ ሌሎቹ ግብአት ነኝ ደረቆች የተጠቀምኳቸው እሱ ያጠፈዋል ማለት ነው። ምንም አይነት ያን ያህል የተጋነነ ምንም ሽታ የለም ማለት አልችልም፣ ግን ሽታ የለውም። ተቀብታችሁት አይረብሻችሁም። ያን ያህል የሚረብሽ ሽታ የለውም። ከዛ እዚህ ጋር ንጹህ ብርጭቆ ላይ በምታዩት መልኩ ሁሉን በአንድ ላይ ካደረግኩ በኋላ እዚህ ጋር እኔ የወይራ ዘይት ነው የተጠቀምኩት። ለሽበት ከሆነ የወይራ ዘይት ብቻ ነው መጠቀም የምችሉት። ነገር ግን ለፀጉር እድገት ከሆነ ሌሎችም ቅባቶችን መጨመር ትችላላችሁ። ምንም ችግር የለውም ማለት ነው። ከዛ እንደዚህ አድርገን አዋህደን እናንተ ድስትና ድስት ላይ አነባብራችሁ መስራት ትችላላችሁ። እኔ ግን ለብዙ ጊዜ ስለማስቀምጠው እንደዚህ በብርጭቆ አድርጌ አስቀምጠዋለሁ። እኔ እንደሰራሁት አሁን ለምሳሌ ኩሽና መገባት የማችሉ ልጆች እንደዚህ ያደርጋችሁ ራሱ ለሳምንት ማስቀመጥ ትችላላችሁ። ምንም ችግር የለም። ከዛ እዚህ ጋር እንግዲህ እኔ በምታዩት መልኩ ድስት ላይ ውሃ እያፈላሁ ነበር እና እንደዚህ አድርጌ እጥደዋለሁኝ። ስቲም አደርገዋለሁ በደንብ አድርጌ እስቲም እንዳያደርግልኝ። ግን ብዙ ደቂቃ እንዲቆይላችሁ ተፈለጋችሁ ብረት ሳህን ቢሆን አሪፍ ነው፣ ጎድጓዳ። ምክንያቱም ብርጭቆ በጣም የመሰንጠቅና የመሰበር ወዲያውኑ ነው የሚሰበርባችሁ። ወይም ደግሞ ከስር ፎጣ ማድረግ እንዳትረሱ፣ ፎጣ አድርጉ። እኔ ትንሽ ነው ለተወሰነ ደቂቃ ያን ያህል 2 ደቂቃና 3 ደቂቃ ያህል ነው ያቆየሁት። ምክንያቱም ታወጣሁት በኋላ አቆይቸዋለሁኝና ማለት ነው። ከዛ በኋላ በምታዩት መልኩ በደንብ አድርጌ አማስለዋለሁ። አንደኛ ነስኮፊው ማለት ነው በጣም የደቀቀ ስለሆነ ልክ እንደ ማስቲካ ነው የሚያዘው። እንዴት ነው ፕላስቲክ የሆነ ሰዓት ሲነካው አለ አይደለ ፌስታል፣ እንደዛ ነው የሚጣበቀው። እና እንደዛ እንዳይሆንባችሁ ትንሽ የተወሰነ ጊዜ ነው እንደዚህ ሞቅ የምታደርጉት ማለት ነው። ከዛ በኋላ ስቲም እንዲያደርግላቸው። ቡናው የተፈጨው ከሆነ ግን ምንም አይሆንም። ይሄ ግን በጣም የደቀቀ ስለሆነ እንትን ይልባቸዋል ማለት ነው፣ ይያያዝባቸዋል። ከዛ እንደዚህ አድርጌ በምታዩት መልኩ ቢያንስ ለ3 ደቂቃ ያህል እንደዚህ ስቲም ታደረግኩት በኋላ ታጠፋሁት በኋላ እዛው ላው ላይ ትቼዋለሁ ማለት ነው። ውሃው ትንሽ ቀዝቀዝ እስከሚል ድረስ በራሱ ጊዜ ስቲም እያደረገው እንደዚህ ያደርገውና በደንብ አድርገን እናማስለዋለን። እጃችሁን ከላው ላይ ማንሳት የለባችሁም እንዲዋሃድላቸው። ከዛ በኋላ የ5 ደቂቃ ያህል ስቲም ታደረግኩት በኋላ እኔ እዚህ ጋር አውጥቼዋለሁኝ። ምክንያቱም ለ4 ቀን አስቀምጬዋለሁኝ። ለ4 ቀን ጨለማ ውስጥ ስላስቀመጥኩት ምንም ችግር የለም፣ ጥቅሙን አግኝቶታል ማለት ነው። ከዛ እንደዚህ አዋህዳቸው ራሱ መስራት የማትችሉ ልጆች ጊዜ እንደዚህ ኩሽና መግባት የማትችሉ እንደዚህ አዋህዳችሁ ምግብ በምትሰሩ ሰዓት ወዲያውኑ ቀላቅላችሁ አስቀምጡት። ምንም ችግር የለም፣ ያን ያህል ጊዜ አይፈጅባችሁም። ከዛ ከ4 ቀን በኋላ ይሄን ይመስላል። በምታዩት መልኩ ጨለማ ውስጥ ነው የምታስቀምጡት። አንደኛ ስትሰሩት ራሱ ምንም ያህል እንደምታዩት ምንም ያህል አይከብድም፣ አይሸትም። እሳት ላይ ያላንጨረጨር ነው። እሳት ላይ ቀጥታ ስትጥዱት ነው ቀይ ሽንኩርት በጣም ሽንኩርት እና ሽንኩርትም ሆነ ቀይ ሽንኩርት የሚሸትባችሁ ማለት ነው። ከዛ እዚህ ጋር በምታዩት መልኩ በጣም ወፍራም ነው ቅባቱ። እንደምታዩት በጣም ነበረ የሆነ ስትቀቡት ራሳችሁን ራስ ነው የሚያደርጋቸው። ራስ ምታት በተለይ ካለባቸው። እኔ ፀጉሬ በጣም ድርቅ ብሎ ነበረ። ስፕሬት ተጠቅሜ እንደውም ለቅቄላችኋለሁ ሰሞኑን ማለት ነው። የዝንጅብልና የሮዝመሪ ውሃ ተጠቅሜ ነበርና ፀጉሬ በጣም ነው የደረቀው። ስለዚህ ይህ እንዳለ ጥጥት ነው ያደረገው። ተተቀባሁ በኋላ እንዴት እንዳራሰኝ። ከዛ በኋላ እዚህ ጋር በምታዩት መልኩ እዚህ ጋር ታጠለላችሁት ራሱ በዛ አድርጋችሁ ተሰራችሁ ታጠላላችሁት በኋላ ቁርንፍድ አስቀምጣችሁ እስከ ሳምንት ከዛም በላይ ማስቀመጥ ትችላላችሁ። ምንም ችግር የለም። ከዛ እዚህ ጋር በምታዩት መልኩ እንግዲህ ፀጉሬ በጣም ተያይዟል። እንዳልኳችሁ ፀጉሬ ገመድ ነበረ የገመድኩት። ከታች አለላችሁ ስፕሬት ሰርቼ በጣም ነው የሚያሳምርላችሁ የሚያፋፋላችሁ ፀጉራችሁን። በተለይ ስስ ስለሆነባችሁ ከግንባራችሁ ለሸሸባችሁ በጣም ምርጥ መፍትሄ ነው። 3 ቀን ነው 4 ቀን ነው ቪዲዮ ተተለቀቀ ማለት ነው። ከዛ እዚህ ጋር በምታዩት መልኩ ቅባቱን እዚህ ጋር በደንብ አድርጌ አንድ በምታዩት ሞላ ማለት ነው። ይሄን ሁላ ቅባት ልትቀቢው ነው ወይ እንዳትሉኝ፣ ምክንያቱም ቅባቴ እኔ ፀጉሬ በጣም ደርቋል። ጭንቅላቴም በጣም ነው የደረቀው። ፀጉሬም ደግሞ ብዛት አለው። እንደዚህ ስታዩት እንትን አላላችሁም እንጂ ላይታያችሁ ይችላል እንጂ ብዛት አለው። በደንብ አድርጌ እየከፈልኩ ምክንያቱም ስላላበጠርኩት
ተያይዟል። እንደዚህ ደርቆ ፀጉራችሁን ታበጠራችሁ ደግሞ እንዳለ ንቅል አድርጎ ነው የሚያወጣባችሁ። ሁለተኛ ደረጃ ደግሞ ፀጉራችሁ እራሳችሁን ያማችኋል ማለት ነው። ከዛ በመጀመሪያ ሽበት ያለባችሁ ላይ በተለይ ግንባራችሁ ላይ በደንብ አድርጋችሁ ተቀቡት። በመጀመሪያ ሁልጊዜም እንደምለው ፀጉራችሁን ስትቀቡ ከቆዳችሁ ጀምሩ። አንደኛ ቆዳችሁ በጣም ራስ ነው የሚያደርግላችሁ። እንደገናም ደግሞ ሁለተኛ እያፍታታችሁት ነው የምትሄዱት ፀጉራችሁን ማለት ነው። ከዛ በምታዩት መልኩ ቀስ እያለን እየከፈልን እናዳርሰዋለን። ግን እንደዚህ ስታዩት የተዳረሰ ይመስላል። ምንም አልተዳረሰም ውስጡ ማለት ነው። ምክንያቱም እንደዚህ እያዳረስኩ እየከፈልኩ እያበጠርኩ ከሆነ ፀጉሬ ብዛትም ስላለው መሬቱንም ያበላሽብኛል። አንደኛ ደረጃ ደግሞ እንዳለ ግድግዳ ላይ ይበላሻል። ስለዚህ እንደዚህ እንትን ስትሉ ስትቀቡ ቀስ እያላችሁ ፀጉራችሁን በተለይ ስታበጥሩ፣ ስትቀቡ፣ ልትታጠቡ ስትሉ ረጋ ብላችሁ እያበጠራችሁ እያፍታታችሁ በጣታችሁ እንደዚህ በምታዩት መልኩ እኔ ከፊት ለፊት እንዳለ ሙሉ ለሙሉ ቆዳዬን አዳርሻዋለሁ በምታዩት መልኩ። ከዛ ማስያጅ አደርገዋለሁ በደንብ አድርጌ። እኔ አሁን በምታዩት መልኩ መታጠቢያ ክፍል ደርሽ ገብቼ በጣም ነው በደንብ አድርጌ አፍታትቼ ማስያጅ አድርጌ አበጥሬ ያዳረስኩት ማለት ነው። ምክንያቱም ከዚህ አሁን ስቀባ ሁሉን ያዳረስኩት መሰላችሁ። ጭራሽ ውስጡ በተለይ ከዚህ ከመሀል ላይ ደረቅ ነበረ እንዳለ። ከዛ ይህን በምታዩት መልኩ እንዳለ አፍታትቼ አበጥሬ በምታዩት ሙሉ ለሙሉ ማስያጅ፣ በተለይ ማስያጅ ትንሽ ራሳችሁን ወደ ታች ዝቅ አድርጋችሁ ማስያጅ አድርጉት። ምክንያቱም ደማችሁ ሲዘዋወር ሁሉም ቦታ ሲደርስ ይሄ ሽበቱ ጋር ሲደርስ ጥቁር ያበቅላል ማለት ነው። ከዛ በኋላ እንደዚህ አድርጌ በምታዩት መልኩ ጥፍ አድርጋችሁ ጫፉ እንደዚህ ሸፍኑት። ለ2 ሰዓት ለ3 ሰዓት